የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ከአውሮፓ እስከ አሜሪካ ስራቸውን እያሰፉ የመጡትን አጭበርባሪዎች ለመቆጣጠር ሀገራት የጋራ ግብረ ኃይል አቋቁመዋል። በአውሮፓ ከ6 ሀገራት በላይ የተጣመሩበት ቡድን በመዋቀር እስካሁን ከ300 በላይ አጭበርባሪዎችን በመለየት ለፍርድ ለማቅረብ እየሰሩ ነው። ህብረቱም 20 የማጭበርበር ስራ የሚሰሩ አካላትን ሙሉ መረጃ በማጥራት የክስ ሂደት መጀመሩን ነው ያስታወቀው። አሸብር ካሳሁን ተጨማሪ ዘገባ አዘጋጅቷል። በአብዛኛው በየነመረብን በመጠቀም የሚፈጸሙ የማጭበርበር ተግባራት ከእያንዳንዱ የተጭበርባሪ ሀገር መረጃ ጋር የሚጣረስበት እድል ሊኖረው እንጂ ተግባሩን በመፈጸም ደረጃ ግን የእስያን ክፍል ይወነጅላሉ። የአውሮፓ አህጉርን ጨምሮ እስከ አሜሪካ የመረጃ መንታፊዎችና አጭበርባሪዎች ከጊዜ ወደ ጊዜ መዳረሻቸውን እያሰፉ የመጡበት ምክንያትም አሁን ካለው የዓለማችን ፖለቲካዊ ጡዘት ጋር በማገናኘት ጭምር ነው። በተለይ ደግሞ በድንበርና ጉርብትና መታጠር ዓለማችን መጀመሯ አጭበርባሪዎች በተለየ መልኩ ራሳቸውን አይነኪ አድርገው እንዲቆጥሩ አድርጓቸዋል። ከዚህ ቀደም የሰሜን ኮሪያ መረጃ መንታፊዎች በመንግስታቸው እውቅና ተሰጥቷቸውና ከለላ አግኝተው የሀገራትን ሚስጥር አደባባይ ሲያሰጡ ተመልክተናል። ቀሪዎቹ ደግሞ የገጠማቸውን የገንዘብ እጥረት መረጃን አሳልፎ በመሸጥ ለመሙላት ሲጥሩም አይተናል። አሁን ከወደ አሜሪካ እየተሰማ ባለ መረጃ ደግሞ ከሰሞኑ የአውሮፓ ህብረትና ካናዳን ያካተተ ከ300 በላይ የመረጃ መመንተፍ ተግባራትን አክሽፈናል ብለዋል። ሮይተርስ መረጃውን ሰፋ አድርጎ ለማስነበብ እንደሞከረው ሀገራቱ ደረስንባቸው ካሏቸው 300 አጭበርባሪዎች ውስጥ 20 ያክሉን በዓለም አቀፉ ወንጀለኝነት ፍርድ ቤት ለመገተር ጥረት ጀምረዋል። የአውሮፓ ህብረት የድንበር ተሻጋሪ ወንጀሎች ክትትል ቢሮ ከ6 በላይ ከሚሆኑ ሀገራት ጋር በጋራ በመሆን እነዚህን ዓለም አቀፍ ተፈላጊ ወንጀለኞች በቁጥጥር ስር ለማዋል እንቅስቃሴ መጀመሩንም አስታውቋል። ለዚህ እንዲረዳውም ከየሀገራቱ መሰል ቢሮዎች ጋር የጋራ ግብረ ኃይል ማቋቋሙንም ተናግሯል። በአውሮፓ ከሰሞኑ የመረጃ መመንተፍ ተግባር ጋር በተገናኘ ሀገራት የተለያዩ ቢሮዎችን ጭምር እስከ ማቋቋም ተጉዘዋል። አሁን ክትትል ከተደረገባቸው 300 አጭበርባሪዎችም ከ650 በላይ የግል አካውንቶች ከስራ ውጭ እንዲሆኑ ተደርገዋል። በገንዘብ ደረጃ ከ3.5 ሚሊዮን ዩሮ በላይ በኢንተርኔት ሲዘዋወር የነበረ የኢንተርኔት ወይም የክሪፕቶ ገንዘብ ሰዎቹ እጅ እንዳይደርስ የማገድ ስራም ተሰርቷል። ይህ ተግባርም ካለፈው ዓመት ጋር ሲነጻጸር ለሀገራቱ ብዙ የተሻሉ ውጤቶች ያገኙበት በሚል ተወስዶላቸዋል። ኢኒሻል አክሰስ ማልዌር በዚህ ሳምንት ብቻ ለበርካቶች ኪሳራ ውስጥ መውደቅ ምክንያት ተደርጎ የሚቀርብ የቫይረስ አይነት ሲሆን በአመዛኙ አጭበርባሪዎቹ ይህን የሲስተም ማበላሻ ወይም መቀሚያ ቫይረስ በመጠቀም ብዙ መረጃ ሰርቀዋልም ተብሏል። የስራቸውን አካሄድ ያልተረዱትም ቢሆኑ በቀላሉ የሚጠቀሙበትን ሲስተም አሳልፈው ሰጥተዋል። ለዚህ በራሱ ቫይረሱ ስራዎቹን ሲሰራ እንዳይታወቅበት ሆኖ መዘጋጀቱ የተጠቂዎቹን ቁጥር አብዝቶላቸዋል። ሀገራቱም በዚህ ሳቢያ አጭበርባሪዎቹ ገቢ ሊሆን የነበረ ከ21.2 ሚሊዮን ዩሮ በላይ ገንዘብም ማዳን ችለዋል። በ2024 ባለፈው ዓመት በተመሳሳይ መንገድ ከ100 ሚሊዮን ዩሮ በላይ ሀገራቱ መጭበርበራቸውን መረጃው አትቷል። ጀርመን፣ ፈረንሳይ፣ ብሪታንያ፣ ካናዳና አሜሪካ በዚህ መንገድ ብዙ ለአጭበርባሪዎቹ ምቹ የሆኑ ሀገራት በሚል ቢቢሲ ዝርዝር ውስጥ ሲያስገባቸው እንደ ደችና ዳኒሽ ያሉት ደግሞ ብዙ ጊዜ ለመሰል ምዝበራ የተጋለጡ በሚል ተቀምጠዋል። እናም አሁን ሀገራቱ ኦፕሬሽን ኤንድ ጌም ወይም የመጨረሻው የክትትል አጭበርባሪዎችን የማስወገድ ዘመቻ ውስጥ የሚገኙ ሲሆን በዓለም አቀፍ ደረጃ መሰል ተግባራትን ለመከላከልም የራሳቸውን ቡድን እስከ ማቋቋም ደርሰዋል። ሆኖም ከነዚህ ህገወጥ ተግባራት ጀርባ ያሉ እጀረዣዥም አካላት የሚሰራው የማጥራት ዘመቻ በአግባቡ እንዳይከወን እንቅፋት ይሆናሉም ተብሎ ተገምቷል። የጀርመን መንግስት በበኩሉ በዚህ ደረጃ የሚደረጉ የማደናቀፍ ተግባራትን ብሎም ጣልቃ ገብነቶችን እንደማይታገስ ከወዲሁ አስታውቋል። በሂደቱም እስካሁን ከ8 በላይ ሰዎችን በከፍተኛ ተፈላጊነት ዝርዝር ውስጥ በማስገባት ክትትል ማድረግ መጀመሩን ይፋ አድርጓል። የአውሮፓ ህብረትም ቢሆን ከአባል ሀገራቱ ጋር በጋራ በመሆን በግዛቱ የሚፈጸሙ የመረጃ መንተፋዎችን ቁጥር ለማስተካከል ዘዴ ቀይሻለሁ ብሏል። በቀጣይ ጊዜያትም ማንነታቸውን ለህዝብ ይፋ የማድረጉ ስራ እንደሚሰራም ነው ሀገራቱ በህብረታቸው በኩል የተናገሩት። ያ ሲሆን ደግሞ ምናልባትም የማይጠበቁ አካላት ስማቸው መገኘቱ ይጠበቃል የሚለው ከወዲሁ አጀንዳ መሆን ጀምሯል። ባለፈው ዓመት ክሪፕቶን በመጠቀም ብቻ ከ2.2 ቢሊዮን ዶላር በላይ ሀገራት ተጭበርብረዋል። ከቅርብ ጊዜያት ወዲህ ዲፕሎማሲያዊ ፍትጊያ ውስጥ የገቡት አሜሪካና ደቡብ አፍሪካ በመካከላቸው ያለውን ውጥረት ያረግባል የተባለለት ውይይት ከሲሪል ራማፎዛ ጋር አድርገዋል። አከራካሪ ጥያቄ መልስ የነበረበት እንደ ሰርክ ጊዜ ሁሉ አመክንዮ ላይ ያልተመረኮዙና ከእውነተኛነት የራቁ የትራምፕ ማብራሪያዎች በርክተው የታዩበት የሁለቱ ፕሬዝዳንቶች ቆይታ ለጊዜው ቢሆን የሁለቱን ሀገራት ግንኙነት ወደ ቦታው የመለሰ ቢመስልም ሌላ የፖለቲካ ቀዳዳ ስለመፍጠሩም የሚያነሱ እንዲበራከቱ አድርጓል። ይህን ጉዳይ በዛሬ ዓለም አቀፍ ትንታኔ ዘገባችን ተመልክተናል።
ያቺ ሀገር ነጻነትን ካወጀች በኋላ የቀደመ ጠባሷን እያሰበች በቆዳ ቀለም መለየትን በዘር ግንድ መሰባሰብን ታደርግ ዘንድ አልተፈቀደላትም። ለዚህ ደግሞ የአባትነት ምክራቸው ጎልቶ 27 ክረምቶችን በነጮች መጨቆናቸውን ባንዲት ጠባብ ቤት መወሰናቸውን ባይረሱም ይቅርታን ከበቀል ያስቀደመ ልባቸው ከመግፋት ማቅረብን ከማሳደድ ማሰባሰብን መረጠ። ኔልሰን ሮሊህላ ማንዴላ ዓለም የጠበቀውን የጥላቻ ትርክት ተበድላችኋልና መበደል አለባችሁ ሚል ሱት ፖለቲካ ያካሄድ አሽቀንጥረው ጣሉ። በዛች ሀገር ጥቁሩም ሆነ ነጭ እኩል ይስተናገድ ዘንድ የመድሎ ሚዛን በፍትሃይነት ትተካም ዘንድ እንጂ የተረኝነት ካራን ለመሳብ የሚታዘዝ አይምሮም ሆነ እጅ እንደሌላቸው መሐላይምባ ኔዴሌፉ ቤተ መንግስት በገቡ ጊዜ የንግግራቸው ማሟሻም ሆኖ ተመዘገበላቸው። እነሆ ደቡብ አፍሪካውያን ላለፉት 30 ለተሻገረ ዓመታት የጥቁርና የነጭ መስመርን ሳይዘረጉ ሀገራዊ ሳቢያቸው ቀድሞ በስፖርቱ መስክ በፖለቲካው መድረክና በማህበራዊ ክንዋኔዎች አንድነን ብለው መኖራቸውን አሳዩ። ይህ የማይበጠስ ሰባዊ ትስስሮች ከውስጣዊ ችግር ባይገጥመውም አንድነታቸውን የሚጠሉ ተቆርቋሪ መስለው የሚቀርቡ ዳግማዊ አፓርታይድን አንብረው የቀደመ ግፍ በአዲስ የጭካኔ ቁና መሰብሰብ የሚፈልጉ ገዢነት ናፋቂ ኒዮኮሎኒያሊስቶች ግን ከውጭ እየጠራባቸው ነው። የነጩ ቤተ መንግስት ሹመኞች ደግሞ ከዚህ ያረጀ የጠቅላይነት መንፈስ ያጥንትና ጉልጥምት ቆጠራ የጨቋኝና ተጨቋኝ ትርክት ፈጠራ ጀርባም ስማቸው እንዲነሳ ያስገደደ ሆኗል። ግንኙነታቸው ረጅም ታሪክ ስለማስቆጠሩ የሚጠቀሰው የአንድ ቅኝ ገዢ ልጆች የነበሩት አሜሪካና ደቡብ አፍሪካ በዘመናዊው የዲፕሎማሲ ጎዳና በአገራት የሰጥቶ መቀበል መርህ በሚጓዘው ፖለቲካ ዳጎስ ያለ መዝገብ የሚወጣው ግንኙነት ቢኖራቸውም የሰሞነኛ ከራሞታቸው ግን ይህንን ግንኙነት የሚያሰልል ያለፈው ትብብራቸው ላይም ቀዝቃዛ ውሃን የሚቸልስ ሆኗል። በእርግጥ ሁለቱ አገራት በመሃላቸው ንፋስ ገብቷል። ታዲያ የቀደመ ግንኙነታቸውን ለማደስ የነበራቸውን ይዘውም ለመቀጠል ከመካረሩ ጀርባ መርገብንም ለመፍጠር ጥቁሩ ፕሬዚዳንት በነጩ ቤት መገኘትም መርጠዋል። አከራካሪ ጥያቄና መልስ የነበረበት እንደ ሰርክ ጊዜ ሁሉ አመክንዮው ላይ ያልተመረኮዙና ከእውነተኛነት የራቁ የትራምፕ ማብራሪያዎች በርከተው የታዩበት የሁለቱ ፕሬዚዳንቶች ቆይታ ምን አይነት አንድምታ ነበረው የሚሉና የሁለቱን አገራት ተያያዥ ሰሞነኛ ጉዳዮች በዓለም አቀፍ የትንታኔ ዘገባችን የምንመለከት ይሆናል። አማኑኤል ጀንበሩ ነኝ። ስለ ሰባይነት በማይዘመርበት ዋይት ሃውስ አሜሪካዊ ያልሆነ እዚህ ኖር ዘንድ አልተፈቀደለትም በሚባልበት የትራምፕ ቢሮ ነገድን ቆጠራ በርክቶ ድንበር ተሻጋሪ ቅርጽንም ይዞ እንዲታይ ያደረገው ሰሞነኛው ያዛውንቱ ፕሬዚዳንት ውሳኔ በብዙዎች ዘንድ አግራሞትን ከመጫር ባለፈ ስር የሰደደውን የሰውየውን ማንነት ተኮር ጥላቻ እንደ ገላጣ መሬት ፍንትዋ አድርጎ ያሳየ ሆኗል። ሰውየው ስደተኛ የተባለ በተለይም ቀለሙ ጠቁሮ የታየ ሊኖር አይገባም ብለው አንቶኖቭንም ቦይንጉንም አዘጋጅተው እየመለሱ በታየበት ቅስፈት ከአፍሪካዊቱ ሀገር ጋር ዲፕሎማሲያዊ ሽኩቻ ውስጥ የከተታቸውን በራሳቸውም ዜጎች ዘንድ የፖሊሲ ቅርቃር ውስጥ ስለመግባታቸው ተነስቶባቸው የበዛ ወቀሳ እንዲቀርብባቸው ያደረገውን ድርጊት ሲፈጽሙ ታዩ። ደቡብ አፍሪካ በምትባል ሀገር የሚኖሩ ነጮች ስልታዊ መድሎ እየተደረገባቸው ነው፣ መሬታቸው ተነጥቆ ርስት አልባም እየተደረጉ ነውና ወደ አሜሪካ ይመጡ ዘንድ ፈቅጃለሁ ሲሉም ከ50 በላይ የሚሆኑ ሰዎችን ከደቡብ አፍሪካ ወሰዱ። አፓርታይድን ረስተው በአንድ ጥላ ስር መሰባሰብን የመረጡ ጥቁርና ነጮች በሚኖሩባት ሀገር ቀይ መስመርን የተላለፈ የፖለቲካ ካርድ የመዘዙት ሰውየው አመክንዮው ላይ ባልተንጠለጠለው ማብራሪያቸው ከሺዎች ውስጥ የ36 ነጮችን ሞት ነጥሎ ፖለቲካ ለመስራት ሲጠሩም ትዝብት ላይ ወደቁ። ይህ አስተሳሰብ ግንኙነታችንን ያቀጭጫዋል ያለችው ጆሃንስበርግም የትኛው ነጭ በቆዳ ቀለሙ ተነጥሎ ርስቱ ተወሰደበት፣ ተገድሎስ ተገኘ፣ አሁን ድረስ ነጮች በምቾት የሚኖሩባቸው መንደሮች ስለመኖራቸው መረጃው የላችሁም ወይ ስትል ቁጣን የተቀላቀለበት ጥያቄ ለዋሽንግተን አቀረበች። በቃ የሁለቱ ሀገራት ግንኙነት እየጦዘና እየከረረም ሄደ። ደግሞም የዋሽንግተን አስተዳደር በራማፎሳ መንግስት ተበድለናል ያሉ ሰዎችን በመለልጠፍ ማስረጃ ለማቅረብ ሲላላጥ መታየቱን የሚታዘቡ ይህ ስር የሰደደ የማንነት ፖለቲካን የመስራት ጉዞ ስለምን አስፈለገ ሲሉ መሰረታዊ ጥያቄን ያነሳሉ። ለዚህ ደግሞ ሰሞነኛው የሲሪል ራማፎሳ የዋሽንግተን ጉብኝት ምላሽን የሰጠ ሆኗል። መካረርን ለማርገብ ዓመታትን የተሻገረ ወዳጅነትም ወደ ባላንጣነት እንዲቀየር አልፈልግም ያሉት ጥቁሩ ሰው በዋይት ሃውስ ተገኙ።
ዓለም ምን ይነጋገሩ ይሆን ወይ ብሎም ጠበቀ። በጋዛ እልቂት ኔታንያሁ ፍርድ ማግኘት ይገባቸዋል ካሉ በጣት ከሚቆጠሩ ሀገራት አንዷ በመሆኗ በሩሲያ ዩክሬን ጦርነት የሞስኮ መርከቦች መልህቃቸውን ጥሎ ያርፉ ዘንድ ፈቅዳለች የሚለው የአሜሪካ ውንጀላ እንዳለባት በመታወቁና መሰል ጉዳዮች ተዳምረው ቢሄቪራል ቴሪ የተባለውን መሰረታዊ ዲፕሎማሲ መርህ የማያከብሩት ትራምፕና ነጩን ነጭ ነው ጥቁሩም ጥቁር ነው ብሎ ማውራት የሚቀናቸው ራማፎሳ ምን አይነት ውይይት ያደርጋሉ ብሎ መጠበቅ በእርግጥም ተጠባቂነቱ ከፍ ቢል የሚያስገርም አይሆንም። እሳቸው ደግሞ በቤታቸው የመጣን ማከበር እንደማይሆንላቸው በሚደግሙትና በሚደግፉት ዘለንስኪም አሳይተዋልና በጥቁሩ ሰው ይደግሙት የሆነው የሚል ጥያቄ ባናቱ እንዲጫር አድርጓል። ውይይቱም ተጀመረ። ፖለቲኮ በእንቁላል ቅርጽ በተሰራው የፕሬዚዳንቱ ቢሮ የነበረውን ድራማዊ ትዕይንት ሲከተብም እንዲባጭሩ አስፍሮታል። የዶናልድ ትራምፕ የመጀመሪያ ድርጊት በግዙፍ ቴሌቪዥን ተደግፈው አንድ ማስረጃን ለራማፎሳ ማሳየን ነበረ። የትራምፕ የቪዲዮ ክስ የሚያጠነጥነው በደቡብ አፍሪካ የሚገኙ ጥቁር የማህበረሰብ አንቂዎች ነጮች መሬታችንን ለቀው ሊወጡ ይገባል፣ ፍትሃዊነትም መሬታችን ላይ እናረጋግጥ ዘንድ ያስፈልጋል የሚል ይዘት ያለው መልእክት ያስተላለፉበት ነበር። በኋላ ላይ የሚላል ዘገባው ይህ የትራምፕ የቪዲዮ ማስረጃ በዛች አፍሪካዊት ሀገር የሚደረግን የዘር ማጥፋት ወንጀል ለማሳየት የተከፈተ መሆኑን ለራማፎሳ እንደገለጹላቸው ያትታል። ምንም አይነት ድንጋጤን በማያሳይ መልኩ የሰውየውንም ግላይ ባህሪ ጠንቅቆ ከመረዳት በሚመነጭ አኳኋን ታዲያ ይህ እኮ የደቡብ አፍሪካ መንግስት ፖለቲካ ይሆን የግለሰቦች አመለካከት ነውና እንዴትስ ይህንን እንደ ማስረጃ ለማምጣት ታስባል ለሚል ምላሽ ከራማፎሳ በኩል እንደተነሳም ገልጿል። አመክንያዊ መሰረት የሌለው መከራከሪያ ማቅረብ ልምዳቸው ያደረጉት ትራምፕ ግን ሽንፈታቸውን እየመረራቸውም ቢሆን መዋጥ አይመርጡምና መሻሪያ የሆናቸው ዘንድ ሌላ የፖለቲካ ማር ለመላስ ቀዳዳን ሲፈልጉ ተስተውሏል። ወንጀል በተበራከተባትና በየዓመቱ እስከ 27000 የሚጠጉ ዜጎች በሚሞቱባት ደቡብ አፍሪካ ከ1 በመቶ በታች የሚይዘውን የነጮች ግድያ በማንሳት በደሎችን ለማጎንና ዳግማዊ አፓርታይድን ለመዘርጋት የሚካሄደው መንገድ ብዙ የሚያስጉዛ ለመሆኑን የሚያነሱ አስተያየት ሰጪዎች ትራምፕ ከደቡብ አፍሪካ ጋር የገቡበት ሰጣ ገባ አህጉሪቱን የሚያዩበት መነጽር የተንሸዋረረ ስለመሆኑ ማረጋገጫ የሰጠ ነው እያሉ ነው። በቶማስ ጄፈርሰንና በአብርሃም ሊንከን የጀመሩት አክብሮታዊ መንገድ በኔልሰን ማንዴላ የደገሙት ትራምፕ ለጊዜውም ቢሆን በደቡብ አፍሪካ ቆስቁሰውት የነበረውን ፖለቲካዊ እሳት ያዳፈኑ መስሏል። አቋምና እውነታን ይዘው ወደ ዋሽንግተን የበረሩት ራማፎሳም ዳግማዊ አፓርታይድን መፍጠር ህልም መሆኑን ነግረው አቃፊነት፣ አንድነት ደግሞ ከአባታቸው የወረሱት መሆኑንም አስረድተው ተመልሰዋል። በእንግሊዝ የቅኝ ግዛት ቀንበር ስር ወድቀው አመታትን የማቀቁት ሁለቱ ሀገራት አሁን ደግሞ አንዱ ገዢ አንዱ ተገዢ አድርጎ ባሳለው የዶናልድ ትራምፕ አስተዳደር ቅራኔያቸው እንዲሰፋ ሆኗል። በቦየር ጦርነት እንግሊዝ ጥቁር ደቡብ አፍሪካውያንን በእልቂት እሳት ስትማግድ ዝም ያለችው አሜሪካ ዛሬ ቆዳን በተንተራሰ ፖለቲካ በቅንጦት የሚኖሩ ነጭ ደቡብ አፍሪካውያንን ስለመጨቆናቸው ማውራቷ ብዙዎችን ያስደነቀ ሰሞነኛ ክስተት ሆኖም ተከትቧል። ትራምፕም የራማፎሳ ፖለቲካዊ አቋም አስግቷቸዋልና በስተመጨረሻም እንዲህ አሉ። በአንዳንድ አቋሞቹ የማከብረው በዛኛው ገጽታው ደግሞ በጥርጣሬ እንዳየው የምገደደው ሰው በማለት